የንግድ ምልክቱ በተለይ በአሜሪካውያንና አውሮፓውያን ዘንድ የቤተሰብ ስም ያህል ከመታወቁ የዓለምን ገበያ ከመቆጣጠሩ በፊትም ሆነ ኋላ እነዚህ ወንድማማቾች ነበሩ። የማክዶናልድ ወንድማማቾች ሪቻርድ ጄምስ እና ሞሪስ ጄምስ የታዋቂው ፈጣን ምግብ ማክዶናልድስ መስራቾች። አንድ በርገር በ15 ሳንቲም በመሸጥ ገበያውን የተዋወቀው ማክዶናልድስ ዛሬ መግዛት ከፈለጉ በአማካይ $9 ይጠይቀውታል። በጣት የሚቆጠሩ የቤተሰብ አባላትን በሚያስራውን አሃዱ ያለው ማክዶናልድስ ዛሬ ከ2,150,000 ለሚልቁ ሰዎች የሥራ ዕድል ፈጥሯል። እንደ ስቶክ አናሊሲስ በሽርፍራፊ መነሻ ካፒታል ህልውናውን እውን ያደረገው ማክዶናልድስ ዛሬ በዓለም ዙሪያ ያለው የኩባንያው ጠቅላላ የገበያ ዋጋ $219 ቢሊዮን $830 ሚሊዮን ይገመታል። እዚህ ግባ በማይባል ትርፍ ተውተርትሮ የቆመው ማክዶናልድስ ዛሬ በዓመት $14 ቢሊዮን $710 ሚሊዮን ትርፍ የሚሰበስብ ግዙፍ ተቋም ሆኗል። ይህን ትርፍ አሁን ባለው የኢትዮጵያ ብር እንመንዝረው $2 ትሪሊዮን $206 ቢሊዮን $500 ሚሊዮን መድረሱ አይደል? እንኳን ብሩ ቁጥሩም ያደክማል። በ2018 የኢትዮጵያ መንግስት በታሪኩ ከፍተኛ የሆነውን የ1 ትሪሊዮን $930 ቢሊዮን በጀት ማጽደቁ ይታወቃል። ማክዶናልድስ ግን ከታላቋ ኢትዮጵያ ዓመታዊ በጀት በ67 ቢሊዮን ብር የበለጠ ትርፍ በመሰብሰብ ከአንድ ሉዓላዊት ሀገር በላይ ተቀምጧል። በቅርቡ የወጡ መረጃዎች እንደሚያመለክቱት ማክዶናልድስ በየቀኑ 6 ሚሊዮን 480 ሺህ በርገር ለገበያ ያቀርባል። በሰከንድ 75 በርገሮች እንደማለት ነው። ወደ ዓመት ሲመነዘር ደግሞ ከ2 ቢሊዮን 300 ሚሊዮን በላይ ይሻገራል። ይህ ማክዶናልድስን ብቻ የሚመለከት ነው። በርገር ኪንግ፣ ዌንዲ እና መሰል ፈጣን የምግብ አምራቾች ለገበያ የሚያቀርቡት በርገር ሲታከል ቁጥሩ ለሚበሉት ቢቀልም ለሚያሰሉት ይከብዳል። ኤሚሊ ሬላ በ2020 በያሁ ላይፍ ላይ ባወጣችው አንድ ጽሑፍ ላይ እንዳመለከተችው አሜሪካ ውስጥ ብቻ በየቀኑ 137 ሚሊዮን በርገር ይበላል። ይህ ቁጥር ዓመታዊውን የበርገር ብዛት 50 ቢሊዮን ያደርሰዋል። በርገር አፍ ቢኖረው ተበላሁ ባለ። 50 ሚሊዮን በርገር ለመስራት 25 ሚሊዮን ከብቶች እንደሚያስፈልግ አስባችሁታል? አሁን ነው ያንተ ያለህ ማለት፣ ለዚያውም አሜሪካ ውስጥ ብቻ። ቆይ 25 ሚሊዮን የስጋ ከብት እንዴ! ይህ በእንስሳት ላይ የታወጀ ጅምላ ጭፍጨፋ ነው ቢባል ምን ይገርማል? ለነገሩ የእንስሳት መብት ተቆርቋሪ ነን ባዮች እንስሳትን ቢያጠፉ ካተረፉ ስለሚቆጠርላቸው እንደዋዛ እንለፍላቸው። ችግሩ ይሄን ሁሉ የቀንድ ከብት ማክዶናልድስም ሆነ ሌሎች በርገር አምራቾች ከየት ያመጡታል የሚለው ነው። በአፍሪካ በእንስሳት ቁጥሯ ቀዳሚ የምትባለው ኢትዮጵያ የቀንድ ከብቶቿ 70 ሚሊዮን ይገመታሉ። ከነዚህ ውስጥ ለበርገር የሚሆነው 50 ሚሊዮን ቢደርስ የአሜሪካ ፈጣን ምግብ አምራች ኩባንያዎች በአንዴ የአንድ ሀገር የቀንድ ከብቷን ብዛት እኩሌታ ጠራርገው ወሰዱት ማለት ነው። ከሆነስ ሆነና ይሄን ሁሉ የእርድ እንስሳት እየታቆይቶ እንዴት ስለርዳ አብቅቶ ያስብላል። ልብ በሉ፣ አሜሪካ በዓመት ወደ ሀገር ውስጥ የምታስገባቸው የቀንድ ከብቶች ብዛት ከ2 ሚሊዮን አይበልጥም። ግን ደግሞ 25 ሚሊዮን ያስፈልጋታል። በራሴ አቅም ልሸፍነው ብትል እንደ FDA ስሌት በአሜሪካ ለበርገር የሚሆን የእንስሳት ቁጥር 27 ሚሊዮን ብቻ ነው። ያላትን ባንዴ ጨፍጭፋ አጨብጭባ ቀረች ማለት አይደለም። እናማ ነገር ያነሰው አልሆነና ማክዶናልድስን ጨምሮ የአሜሪካን ፈጣን ምግብ አምራች ኩባንያዎች በርገርና መሰል ምርቶችን የሚሰሩት ከሰማይ በሚዘንቡ የእርድ ከብቶች፣ በላቦራቶሪ በሚባዙ እንስሳት ወይስ እንደገና ጥቅም ላይ በሚውሉ ትርፍራፊ ምግቦች? ተፈጥሯዊውን መንገድ ጠብቀው በ9 ወራት በሚወለዱ እንስሳቶች ለማለት እንኳ የቁጥሩ ነገር አያወላዳም። የሆድ ነገር ሆድ ይቆርጣልና እስኪ የሆዳችንን እናውጋ በሚል ነው። ታርጌት ኢትዮጵያን ላይክ እና ሰብስክራይብ በማድረግ አግዙን። ምክራችሁ ያቃናናል፣ አስተያየታችሁ ያበጀናል። በስልክ ቁጥራችን 07 14 69 49 70 ደውሉልን። በኢሜል አድራሻችን target.galan@gmail.com ላይ ጻፉልን። ታርጌት ኢትዮጵያ